ቤሉል አሁን ላይ ያለበት ሁኔታ በጣም አስጊ እንደሆነ ተናገሩ። ቤሉል አዶኒ ለጓደኞቹ ደውሎ ቤሉልን ዛሬ እንዳያልፍ መገደል አለበት፣ እንዲሁም ቀጥቅጣችሁም ቢሆን ግደሉት ብሎ ለጓደኞቹ ደውሎ ተናገረ። በጣም የሚያስደነግጥ ነገር ነው። ሰላም ሰላም! ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ኑኑ ምን ደረጃ ደረሰች? ምንስ ሆነች? ይህ ወሬ ስትሰማ የምትሉ በሙሉ ይህ ቪዲዮ ላይክ አድርጉ። ቤሉል መገደል እንዲሁም የለበትም። ለምንስ ነው አዶኒ የሚገለው? የአባቱን ገዳዮች ሳይፈልግ እንደዚህ ለኑኑ የሰውን ሕይወት ማጥፋት ይሄ ትልቅ ወንጀል ነው። አዶኒ ቤሉልን ወደ ቤትህ አልመልስህም፣ ዛሬ በ24 ሰዓት ውስጥ አንተን የሚገድሉ እንዲሁም ቀጥቅጠው ያንተን ሕይወት ለማጥፋት የሚገሉ ሰዎች ይመጣሉና ዛሬ ዓይንህን ብቻ ልይህ፣ ሁለተኛ እዚህ ምድር ላይ ዓይንህን ማየት አልፈልግም እያለ እፊቱ ሆኖ ሲነግረው እሱም በጣም ተናደደ። አንተ ጀግና ከሆንክ ለምን አንደውን አታጠፋኝም? ከዚህ ግን ከለቅቄ ወደ ቤት ከሄድኩኝ ከታገትኩበት ቦታ ወደ ቤት የምትመልሰኝ ከሆነ በጣም ትልቅ ወንጀለኛ ነህ። እኔ ደግሞ እበቀልሃለሁ። እልቅንስ እዚሁ ብታጠፋኝ ነው የሚሻለህ እያለ ደጋግሞ ለአዶኒ ነግረው ጀመር። አዶኒም መጥፋቱን ከፈለክማ ዛሬውኑ በ24 ሰዓት ውስጥ እኔ ያንተን ሕይወት የሚያጠፉ ሰዎች እልካለሁ፣ በእጅም አላጠፋህም፣ የሚያጠፉ ሰዎች ይመጣሉ ብሎት ወደ ቤቱ ተመለሰ። ለጓደኞቹም ስልክ ደወለና አዶኒ ጋ እንዲሁም ቤሉል ጋ ሄዱና ነገሮችን ንገሩት። ኑኑን ሁለተኛ አልቀርብም፣ አልነካትም፣ የኔም አትሆንም ብሎ ካለ ምንም ነገር እንዳታደርጉት፣ ካላለ ግን በህይወቱ ላይ ትልቅ እርምጃ ውሰዱ፣ ሁለተኛ በህይወት ማየት አልፈልግም ብሎ ለጓደኞቹ ደውሎ ነገራቸው። እነሱም እሺ ያንተን ምክር እንሰማለን፣ ያልከውን ነገሮች ሁሉ እናደርጋለን፣ ስለዚህ እንሂድና እንጠይቀው ብለው ይሄዳሉ። ኑኑም በጣም ደነገጠች። እኔ እሱን ካጣሁ መኖር አልፈልግም፣ እኔም አብሬው ሞታለሁ፣ ስለዚህ እሱን እገላለሁ ካልክ እኔንም ውሰደኝና እዛው በአንድ ግደሉኝ፣ እኔ ከሱ ውጭ መኖርም አልፈልግም ትለዋለች። ኑኑ በቃ እኔ ለቤተሰቦች በሙሉ ልናገር ነው፣ ጉድህን እነግራቸዋለሁ፣ እሱ አንድ ነገር ቢሆን አንተም አንድ ነገር እንደምትሆንና እዚች ምድር ላይ እንደማትቆይ እኔ 100% አስረግጬ እነግርሃለሁ ትለው ጀመር። እሱም እየሳቀ አይን አይኗን እያያ ትቷት ሄደ። እንዳሉትም እሱም ለጓደኞቹ ደወለና ደረሳችሁ ወይ ሲላቸው አሁን ደርሰናል፣ ምን እናድርገው፣ ምን እንጠይቀው ሲሉት ሄዱና ጠይቁት። ኑኑ አጠገብ አልደርስም አልቀርብም ብሎ ካለ ትለቁታላችሁ፣ ይህን ካላለ ግን እዛው ትጨርሱታላችሁ፣ ትገሉታላችሁ እያለ ይናገር ጀመር። እንዲሁም ቀጥቅጣችሁም ቢሆን ግደሉልኝ፣ ሁለተኛ አይኑን ማየት አልፈልግም፣ እታገተበት ቦታ መጥቼ ልጁን ማየት አልፈልግም ይል ጀመር አዶኒ። መሲ ኑኑ ስታለቅስ ደረሰችባት። ምን ሆነሽ ነው ብላ ስትጠይቃት አዶኒ እኮ ቤሉልን ለመግደል ሰዎች እንዲገድሉት ሰው ላከ። ስለዚህ ምን አድርጊ ነው የምትይኝ? እኔ እኮ ላብድ ነው፣
ለምን እሱ ጋር ወስደው ለምንድን እኔንስ አይገሉኝም ባንድ ለምን ይገደላል ብላ ትጮህ ጀመር። መሲም ይህንን ነገርማ ለፖሊስ ማመልከት አለብን፣ እሱ እየገደለው ለምንድን ነው አንቺ የምታለቅሽው? ስለዚህ አንቺ ትክክለኛ መረጃ አለሽ፣ ለምንድን ነው ለፖሊስ ማናመላክተው? ነገሮቹ ሳይሄዱ ሂደው ልጁንም ሳይገሉት ፖሊሶች እንደውልና እንጥራና ነገሮችን እናስተካክል፣ ስለዚህ ምንም ነገር አያደርጉትም ትላለይ። እሺ በቃ እንደውልና ፖሊሶች እንጥራ እያሉ ሁለቱም ያወሩ ጀመር። ለፖሊስ ደወሉ። ነገሩንም ሁሉ አስረዱት። እኔ በጣም ወደዋለሁ፣ አግቶብኝ ይኸው ዛሬ ለመግደል 24 ሰዓት ሙሉ ብቻ ነው የቀረው እያለኝ ነው። ስለዚህ ምን መፍትሄ ያላችሁ እርዱኝ ትልና ኑኑም ትጮህ ጀመር። ፖሊሶቹም እቤታቸው ደረሱ። አዶኒም ከዛ ቦታ ተሰውሮ ጠፋ። ሲጠፋ ፖሊሶቹ በፍለጋ ላይ ናቸው። መጨረሻው ምን ይሆን የሚለውን እስከ መጨረሻው ድረስ አዳምጡ። መጨረሻም የላካቸው ሰዎች ቦታውን አላወቁትም። ቤሉል ያለበት ቦታ የት እንደሆነ አልታወቀም። አዶኒም ጠፋ። ስልኩንም ሁሉ አጠፋፋ። ፖሊሶቹ ደውለው የት ነህ እያሉ እንዳይጠይቁት ስልኩን ሁሉ አጠፋፋ። እነዛ የሚሄዱት ሰዎች ሄደው ተመለሱ። ስለዚህ ቤሉል አሁን ላይ ምንም ነገር የሆነው ነገር የለም። ፖሊሶቹ በእርግጥ ከደረሱለት ቤሉል እንደሚለቀቅና ቤቱ እንደሚመለስ 100% ተስፋ አለን። ስለዚህ ኑኑም ደስ አላት። ፖሊሶቹ አሁን በየቦታው ፍለጋ ላይ ናቸው። ነገ ያገኙታል ወይስ አያገኙትም የሚለውን ይዤላችሁ እመጣለሁ። ስለዚህ ቤሉል መገደል እንዲሁም ተቀጥቅጦ ይገደል የሚለው መቅረት አለበት። ፖሊሶቹ በትክክል ፈልገው ቤሉልንም ሆነ አዶኒን እንዳገኙ የሁላችንም ምኞት ነው። ኑኑም ስቃ ደስ ብሏት እንድናያት የሁላችንም ምኞት ነው። ስለዚህ ቤሉል አሁን ፖሊሶቹ ከደረሱለት ምንም ችግር እንደማያጋጥመውና ፖሊሶቹ ያለበትን ቦታ ፈልገው ካገኙት ወደ ቤት እንደሚመለስ እርግጠኛ ነን። ስለዚህ ቤሉልና ኑኑ ተጋብተው ይኑሩ የምትሉ በሙሉ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ስለዚህ ቤሉል አሁን ላይ ወደ ቤቱ ይመለሳል የሚል 100% እርግጠኛ ነን። ፖሊሶቹ ከደረሱለት ምንም ነገር ሳይሆን ከደረሱ ምንም ሳይሆን ሳያደርጉት የሚሆን ነገር ካለ ይስተካከል የሚል ይኖራሉ። ስለዚህ አሁን ላይ አዶኒ በፍለጋ ላይ ነው ያለው። ፖሊሶቹ አዶኒን ካገኙት ትልቅ እርምጃ እንደሚወስዱበት ደጋግመው ለቤተሰቡ ተናገሩ። ፖሊሶቹ አሁን ላይ ፍለጋ ላይ ቢወጡም ነገሮችን ለማስተካከል እየሞከሩ እንዳለ ተናግረዋል። ኑኑም ሁለዚህም አትበላም አትጠጣም፣ የምታስበው ቤሉልን ብቻ ነው። ቤሉልን ነው የምወደው የማፈቅረው፣ ለግሌ ለማድረግ እወስናለሁ እያለች ብዙ ቀን እየተናገረ ትገኛለች። አሁን ላይ ግን መጨረሻው ምን ይሆን የሚለውን አብረን የምናይ ይሆናል። ተለቆ ወደ ቤት ይመለሳል ወይስ ነገሮቹ በዛ ይባባሳሉ? እንደውም ወይም ፖሊሶቹ ነገሮችን አጣርተው ቤሉልን እስከሚያገኙት ድረስ ሁላችንም በተስፋ መጠበቅ አለብን። ቤሉል በጣም ደስ የሚል ጨዋና አስተሳሰቡ ጸድ የሆነ ልጅ ነው። ስለዚህ ለኑኑ ይገባታል የምትሉ ይህን ቪዲዮ ላይክ እና ሰብስክራይብ አድርጉ። ብዙዎቻቸው ቤሉልና ኑኑ እህትና ወንድማማቾች ናቸው የምትሉ ይሄ ትልቅ ስህተት ነው። ቤሉልና ኑኑ
እህትማማቾች አይደሉም። ስለዚህ ነገሮቹን አስተካክለው አሁን እንደሚመጡ ብዙዎቻችን የምናይ ይሆናል። ፖሊሶቹ አሁን ላይ ፍለጋ ላይ ናቸው። ፈልገው ደግሞ እንደሚያገኙት 100% እርግጠኛ ነን። ቻው ባይ